የተዋህዶ ልጆች በድንግል ማርያም ይዣቸዋለሁ። ይህንን ቪዲዮ እንዳታሳልፉ። እመቤታችን ቅድስት ድንግል ማርያም በግቢዋ ውስጥ ሽንት በሃይላንድ እየተጣለ ሰገራ በፔስታል እየተጣለባት እንዲህ ባለ ሁኔታ ውስጥ ነው ያለችው። አሁን የምገኘው በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ ቤተ ክህነት ስር የሃራ ምስራቀ ፀሐይ ድንግል ማርያም ቤተ ክርስቲያን እገኛለሁ። የተዋህዶ ልጆች በዙሪያ ያሉ የአማንያን ቤተ ክርስቲያኑ ላይ አሺሽና ሺሻ እያጨሱ ምእመናን ቆሞ ማስቀደስ አልቻሉም። ስለዚህ የተዋህዶ ልጆች የሆናችሁ ይሄንን በዙሪያ ያሉትን ቦታ ተለዋጭ ቦታ ሰጥቶ ለማስፋፋት የከተማው ከንቲባ ሰላም የተዋህዶ ልጆች በእያላችሁበት የእግዚአብሔር አምላካችን ጸጋና ሰላም ይብዛላችሁ። ከመቼውም ጊዜ በላይ ይሄ ቪዲዮ አቅም እንዲኖረው ለኢትዮጵያውያንና ለኤርትራውያን ኦርቶዶክስ አማኞች በደንብ ቪዲዮን ሼር አድርጉልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ፕሮግራም የምትከታተሉ ውድ ክርስቶሳውያን እንግዲህ እቺ ቤተክርስቲያን ቀደምትነቷ በ1860 ዓመተ ምህረት በአፄ ዮሐንስ ዘመነ መንግስት ከረሃማ ከሚባለው አካባቢ ላይ ለ100 ዓመት ያህል የተቀመጠች ሲሆን በ1962 ዓመተ ምህረት ይሄ ከተማ ሲመሰረት ወደዚህ ቦታ ላይ መታ ያረፈች ቤተክርስቲያን ናት። ይህም ሲደማመር ሁለቱም ወደ 156 ዓመት ያስቆጠረች የእድሜ ባለጸጋ ቤተክርስቲያን ናት። አሁን ላይ ግን ከተማው እየሰፋ ሲሄድና ከመኖሪያ ቤት አካባቢ ቤተክርስቲያን ድሮ ስለተመሰረተች ከዚህ ከቪዲዮ ፊት ለፊት የምታዩቸው ቤቶች የአሕዛብ ወይም የሙስሊም ቤቶች ናቸው። እነዚህም ቤቶች ለማስነሳት ቢያንስ የተጠየቀው ብር ከ7 ሚሊዮን ብር በላይ ቢሆንም የከተማችን ክቡር ከንቲባ አቶ ኢንጂነር መሐመድ ሁሴን 2 ሚሊዮን ብር እችላለሁ ቢል ስላለ የቀረውን 5 ሚሊዮን ብር ለማሰባሰብ ሀራ አካባቢ የነበረው ሲመሰረት 5 ክርስቲያኖች ብቻ ነበሩ። አሁን ላይ ያለው በእግዚአብሔር ፈቃድ ከ200 በላይ ህዝበ ክርስቲያን ቢገኝም በቀን ስራ የሚተዳደርና ሰርቶ አዳሪ ምንም የድርጅት ነገር የሌለው ስለሆነ ይህን ገንዘብ ለማሰባሰብ አቅሙ ስለአጠረን በወልዲያ አካባቢ ብንጠይቅም ካለው ከሀገሪቱ ነባራዊ ሁኔታ ይህ ብር ሊሳካልን ባለመቻሉ በተለያየ ቦታ ያላችሁ የእምነት ተከታይ የሆናችሁ ይህን ቪዲዮ ተከታትላችሁ የበኩላችሁን ድርሻ እንድትወጡና እኛንም እንድትረዱን ቤተክርስቲያኗ እስካሁን ድረስ የ156 ዓመት ባለጸጋ ካርታ ፕላንና ሳይት ፕላን የላትም። ለምን ቢባል እነዚህ ቤቶች ካሳ ተከፍሎ ካልተነሱ ሳይት ፕላን አይሰራም በሚል ነው። እስከ ክልል ድረስ ጉዳይ ሁዳን ቤቶቹ እንዲነሱ ነው የተወሰነው። ይሄን በጊዜ ከፍለን የበኩላችሁን አስተዋጽኦ አድርጋችሁ ቤተክርስቲያኗ የራሷ ሳይት ፕላን እንዲኖራት በእግዚአብሔር ስም ጠይቃለሁ። ምናልባት ካለው ነባራዊ ሁኔታ ካለው አካባቢ ሁኔታ ሳይት ፕላን ከሌለ ቦታው የኛ መሆኑን ማረጋገጥ አንችልም። ስለዚህ ይሄን ችግር ተረድታችሁ እንድትረዱን በእመቤታችን ስም ጥሪያችንን እናስተላልፋለን። የተዋህዶ ልጆች ዛሬ በጣም እጅግ ከፍቶኛል። እናታችን ቅድስት ድንግል ማርያም በቤተ መቅደሷ በቅጥረ ግቢዋ ላይ ሽንት በሃይላንድ እየተደፋባት ሰገራ በፔስታል እየተጣለባት ይሄንን ስሰማ ከፍቶኛል። ይሄንን ቪዲዮ ለብዙዎች አድርሱልኝ። አሁን የምገኘው በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ ቤተ ክህነት ስር የሃራ ምስራቀ ፀሐይ ቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እገኛለሁ። ይሄ ቤተ ክርስቲያን የይዞታ ማረጋገጫ ካርታ ባለመኖሩ በዙሪያው ያሉ ኢአማንያን ናቸው ያሉት። የከተማው ከንቲባ 2 ሚሊዮን ብር አግዟታል ቤተክርስቲያን። የእስልምና ተከታይ ሆኖ 2 ሚሊዮን ብር ሰጥቷል። ከኛ የሚጠበቀው 5 ሚሊዮን ካሳ በመክፈል የሳይት ፕላን ቤተክርስቲያናችን እንድታገኝ ሁላችሁም የበኩላችሁን ድርሻ ተወጡ። የከተማችን ከንቲባ የእስልምና ተከታይ ቢሆንም 2 ሚሊዮን ብር አግዛቸዋለሁ፣ እናንተ 5 ሚሊዮን ብር ፈልጉና ቤተክርስቲያናችሁን ከዳውጡ ብሎናል። ሽንት የሚደፋባት ሰገራ በፌስታል የሚጣልባት ሺሻ የሚጨስባትን ቤተክርስቲያን ካልታደግን ምንም የተዋህዶ ልጆች አይደለንም። ድንግል ማርያምን ከወደዳቸዋል፣ ወላዲተ አምላክን ከወደዳቸዋል በድንግል ማርያም ባዛኝቷ ስም ጠይቃቸዋለሁ። ቪዲዮውን ለብዙዎች እንድታደርሱልኝ በድንግል ማርያም ስም ልመናዬን ጥሬን አስተላልፋለሁ። የት ነው የምትገኘው ካላችሁ በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ ቤተ ክህነት ሃራ ከተማ ምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን እገኛለሁ። የደብሩ የልማት አካውንት 1075 40 50 938 ላይ ገቢ በማድረግ ገቢ ያደረጋችሁበትን ስሊፕ በውስጥ መስመር መላክ ትችላላችሁ። ስለዚህ የድንግል ማርያም ልጆች የሆናችሁ ይሄን ቪዲዮ የምትመለከቱ የመንፈስ ቅዱስ ልጆች የሆናችሁ ኢትዮጵያውያንም ኤርትራውያንም የተዋህዶ ልጆች ይሄንን ስላችሁ በእናታችን በድንግል ማርያም በምልጃዋ የምታምኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆናችሁ
ይሄንን ቪዲዮ ተመልክታችሁ ከስር በማስቀምጥላችሁ የደብሩ አካውንት የኢትዮጵያ ንግድ ባንክ አካውንት ከስር ጽፍላችኋለሁ። በዛ አካውንት ይሄንን ዕዳ እንድንከፍልላቸው በድንግል ማርያም ስም ጥሬን አስተላልፋለሁ። ይሄ ቪዲዮ በሚሊዮኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲያዩልኝ ለቦታው 2 ሚሊዮን ብር ከተማ አስተዳደሩ ይችላል 5 ሚሊዮን ብር ፈልጉና የይዞታ ማረጋገጫ እንድታገኙ እንሰጣቸዋለን ብለዋል። እሺ እግዚአብሔር እንኳን ለዚህ አበቃን። ይቺ ቤተክርስቲያን ያላትን ችግር ለማስወገድ እነዚህ አባቶች አገር አቋርጠው እኛ ጋር ሲመጡ ያላት የቤተክርስቲያኗ ችግር እንደሚቀረፍ እምነታችን ነው። ለምን ቤተክርስቲያን የሚረዳ የሚሰጥ ብዙ ነው፣ ግን መልእክተኛ ያስፈልጋታል። እንደነዚህ አይነት አባቶች ከመጡ መልእክታቸውን በውጭ ሀገርም ይሁን በሀገር ውስጥ ካስተላለፉላቸው የሚመስጥ ስሜትን የሚነካ ከነገሯቸው ሰጪ ኪሱ እንዳባሽ ብዙ ነው። ስለዚህ አሁን ይቺ ቤተክርስቲያን በማስተር ፕላን የተካተተ ቦታ በካሳ ክፍያ የተወሳውን ብር ለማግኘት ከፍተኛ ጥረት እንዲደረግልን በውጭም በሀገር ውስጥም ከፍተኛ የሆነ ስብከት እንዲደረግልና ይሄንን ዕዳ ከፍለን የቤተክርስቲያኗን ሳይት ፕላን እንዲሰራልን እንዲደረግልን የተላኩ አባቶች ከፍተኛ የሆነ ጥሪያችንን እናስተላልፋለን። ይህ ጥሪ የቤተክርስቲያኗ ችግር ሊቀረፍላት ስለሆነ እሳቸውን አነሳስቶ ወደዚህ ሀገር ሊያመጣልን የቻለው አንዱ ትልቁ የእግዚአብሔር ስጦታ ነው። አሁን እነዚህ ቤቶች መካተት ብቻ ሳይሆን እኒህ ቤቶች ተካተው ካበቁ በኋላ ቤተክርስቲያኒቱ ዙሪያዋን አጥር የላት። ስለዚህ እያንዳንዱ አማኝ ኦርቶዶክስ የሆነ ሰው አጥር የሌላትን ሽንት በፌስታል ሰገራ በፌስታል እየተወረወረባት የልጆች ቆሻሻ ነገር በፌስታል እየተወረወረባት ያለችን ቤተክርስቲያን ለማስከበርና ለማጥጋት በውጭም በውስጥም ያሉ ኢትዮጵያውያኖች አማኞች ለዚህ ቤተክርስቲያን ጥሪያችን ይድረሳችሁ እያል እናስተላልፋለን። ይህ ዳሩን ካላከበር ነው መሃሉ ሊከበር አይችልም። ስለዚህ እግዚአብሔር ደግሞ እነዚህን አባቶች ደግሞ አገር አቋርጠው መጥተው የዚህን የቤተክርስቲያን ችግር እንዲቀርፉልን ለዚህ ዕለትና ለዚህ ሰዓት ላበቃን እግዚአብሔርን እናመሰግናለን። ውድ ወንድሞቻችን በየትኛውም ያላችሁ ኢትዮጵያውያን በሙሉ ይሄንን ሰምታችሁ ሁሉን ነገር ሸር አድርጋችሁ እርዷት ይችን ቤተክርስቲያን እያል እናመሰግናለን። የእመቤታችን የቅድስት ድንግል ማርያም ልጆች ከሆናችሁ ይሄን ቪዲዮ አታሳልፉ። ይልቁንም ለብዙዎች እንዲደርስ በድንግል ማርያም ስም ጥሬን አስተላልፋለሁ። አሁን የምገኘው በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ ቤተ ክህነት ስር የሃራ ቅድስት ድንግል ማርያም ቤተክርስቲያን ስር እገኛለሁ። ስለዚህ የተዋሕዶ ልጆች አሁን የምነግራችሁ አንድ አሳዛኝ ነገር አለ። በደንብ አቅም እንዲኖረው ቪዲዮ ሼር፣ ኮፒ ሊንክ እና ሪፖስት እንድታደርጉልኝ በትህትና ጥሬን አስተላልፋለሁ። ይሄ ቤተክርስቲያን በዙሪያው የተከበበው ኢአማንያን በሆኑ ማህበረሰብ ነው። ውድ ክርስቲያኖች ክርስቶስ ሃይማኖት የምትከተሉ ሁላችሁ ይቺ ቅድስት ቤተክርስቲያን በመላኩ ክንድ 40 ክንድ ይራቅ ይላል። ይሄ ግን ከ5 ክንድ እንኳን የማይሞላ አምልኮትና ዓለማዊ የሚሰራበት ስራ አንድ ነው። ፊትም እነዚህ ሰዎች በግብዝና በልዩ ተጠግተው የኖሩ ክርስቲያኖች ነበሩ። ክርስቲያኖች በመሆናቸው ክርስቲያን እያነነ እየቀነሰ ስለሚመጣ እነሱ ሃይማኖታቸውን ቀይረው ያንን በጥበቃ የነበሩት ሰዎች ያንን እንደ ቦታ አድርገው አዝረው በአዲሱ አካሄድ መርተው ያንን ቦታ አድርገው ስለያዙት እመቤታችንን ቦታ ስለተወሰደባት ተወስዶም ከታምረ ማርያም ከሚነበብበት ድረስ የያዙት ስለሆኑ ይህንን ማንኛውም ክርስቲያን በውጭም በግድም ያላችሁ ረዳና የእመቤታችንን ይዞታና የእመቤታችንን ቦታ እናስመልስ እግዚአብሔር ይፈቅዳል። ቤተክርስቲያን ከውጭም ምህዳርም አንድ ናት። ከላይኛው ወደ ወልዲያ ሲመጡ መጀመሪያ ናት። ከወደ ጭፍራ ሲመጡ መጀመሪያ ናት። ከወደ ወልዲያ ሲመጡ መጨረሻይቱ ይቺው ናት። ምንም ቤተክርስቲያን በአካባቢ የሌለባት ሃሎጋየና ወዲህ ቤተክርስቲያን የምትገኘው ይቺው ቅድስት ቤተክርስቲያን ሃራ ማርያም ሰማይ እርዷት። ሁላችሁ ወንድሞቻችን ልጆቻችን ሺሻ እየተጨሰ ምዕመናኑ ማስቀደስ እንኳን አልቻለም።
ስለዚህ የድንግል ማርያም ልጆች የሆናችሁ በዙሪያ ያሉትን ቤቶች ለማስነሳትና ግምት ሰጥቶ ለማስነሳት ቦታውን ለማስከበር ቤተክርስቲያናችን ጥሪዋን ታስተላልፋለች። የድንግል ማርያም ልጆች ከሆናችሁ ሁላችሁም ያቅማችሁን በማድረግ በዙሪያው የከበቧትን የአማንያንን በማስነሳት ቦታውን ወደ ቤተክርስቲያን ግቢ ውስጥ እንድናስገባ ቤተክርስቲያን ጥሪያችንን ታስተላልፋለች። እናታችሁ ቅድስት ቤተክርስቲያን ከናንተ ከልጆቿ 5 ሚሊዮን ብር ካገኘች በዙሪያዋ ቆሻሻ እየተጣለባት ሽንት ቤትና ፍሳሽ እየተለቀቀባት ያለውን ቤተክርስቲያናችሁን ማስከበር ትችላላችሁ። ስለዚህ የተዋህዶ ልጆች የሆናችሁ የድንግል ማርያም ልጆች ከሆናችሁ በምልጃዋ ያለፋችሁ በድንግል ማርያም የተጎበኛችሁ ክርስቲያኖች ሁላችንም ይሄንን ቪዲዮ 5 ሚሊዮን ሰው ቢመለከተው አንድ ብር ቢሰጥ 5 ሚሊዮን ብር ነው። ሁላችንም መክፈል እንችላለን። ስለዚህ ቪዲዮ አቅም ካለውና ብዙዎች ጋር ከደረሰ አንድም ግለሰብ አንድም ምዕመን ይሄንን ሊሸፍን ይችላል። ስለዚህ የተዋህዶ ልጆች ድንግል ማርያም ዛሬ እናንተን ልጆቿን እየተጣራች ትገኛለች። በዚህ ያሉ የደብሩ አስተዳዳሪ እንደዚሁም ደግሞ የደብሩ አገልጋይ ካህናት ስለ ቦታው ያለውን ነገር ገለጻ ያደርጉላቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የቤተ ክርስቲያን ልጆች ኦርቶዶክሳውያን ሆይ በሀገር ውስጥም በሀገር ውጭም ያላችሁ ባህራ ቅድስት በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ ቤተ ክህነት ባህራ ከተማ አስተዳደር የምትገኘው ለበርካታ ዓመታት አገልግሎት ትሰጥ የነበረችው ቤተ ክርስቲያን ያሏት ምዕመናን በቁጥር አናሳ ከመሆናቸው አንፃር ከግለሰብ ቤቶች ጋር አብረን ነው የምንኖረው። ስለዚህ ይሄ ጊዜ በጣም አስቸጋሪ ስለሆነ ግለሰቦቹን ለማስነሳት ከከተማ አስተዳደሩ ጋር በመነጋገርና በመወያየት እናንተም ያቅማችሁን ሞክሩ፣ እንደ መንግስትም ደግሞ እኛ የምንችለው እናግዛችኋለን በሚለው በመነጋገር የዋጋ ስሌቱ ተሰርቶ ሰጥቶን 7 ሚሊዮን 37 ሺህ ብር እንድንከፍል ነው በደብዳቤ ያሳወቀን። ከዚህ መካከል 2 ሚሊዮን 170 ሺህ ብር ከተማ አስተዳደሩን ይሸፍናለሁ በሚል ቀሪውን ያለው ገንዘብ ባህራ ከተማ የሚኖረው በቁጥር አናሳ የሆነው ህዝበ ክርስቲያን በወልዲያ አካባቢ የሚኖሩ አባቶች ከብፁዓን አባቶች ጀምሮ ያሉ የቤተክርስቲያን አገልጋዮች የወልዳ ህዝብ ይህን ክፍያ ለመክፈል ሞክረን ነበረ። ክፍያው ትንሽ ከአቅም በላይ ስለሆነ አሁን በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን ቤተክርስቲያኗ ለበርካታ ዓመታት በብቸኝነት አገልግሎት ስትሰጥ የነበረች ቤተክርስቲያን ስለት ሰሚ የሆነች ብዙ ተአምራትን እያደረገች በራሷ ጊዜ እስካሁን ድረስ የነበረች ብቸኛ ቤተክርስቲያን ናትና የወላዲተ አምላክ የድንግል ማርያም ልጆች ይህን ክፍያ ከፍለን ቤተክርስቲያኗን ካሉ ነፃ አድርገን የራሷ ይዞታ ማረጋገጫ ካርታ ፕላን ኖሯት ቤተክርስቲያኗን እንድናገለግልና እናንተም ደስታዋን እንድትሰሙ ያለው ነገር እንድትሰሙ ጥሪያችንን በድንግል ማርያም ስም እናስተላልፋለን። እግዚአብሔር ሁላችንን ይባርከን። አሁን የምገኘው በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ ቤተ ክህነት ስር የጥንታዊውና ታሪካዊው የዲጎ ደብረ ኢየሱስ 4 ጉባኤያት ትምህርት ቤት ላይ ይገኛሉ። እነዚህን የምታዩት ደሳሳ ጎጆዎች ዛሬ የ4 ጉባኤያት የሐዲሳት የብሉያት የመጽሐፈ መነኮሳትና የሊቅ ተማሪዎች አሉበት። ነገ ቤተክርስቲያናችንን በታላላቅ ኃላፊነት የሚመሩ ታላላቅ ልጆች ታላላቅ ደቀ መዛሙርት ከዚህ ትምህርት ቤት ይወጣሉ። እናንተ የቤተክርስቲያን ተስፋ ምእመናን ሆይ ይህንን ቪዲዮ የምትመለከቱ ደቀ መዛሙርቱን በዚህ በረሃ ውስጥ የሚማሩትን ልናግዛቸው ያስፈልጋል። በአካውንት የምታግዙ በአልባሳት ማገዝ የምትፈልጉ ፎጣም የሚለበስም ልብስ ማንኛውንም አልባሳት በመግዛት እንደዚሁም ደግሞ የዓመት ቀለብ እህል ሰፍራችሁ ዘይት ገዝታችሁ በማንኛውም ነገር ቤተ ጉባኤው ማገዝ ትችላላችሁ። በመናስቀምጥላችሁ አድራሻ ሁላችሁም እንድታግዙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። የቤተ ክርስቲያን ተስፋ የሆኑትን ደቀ መዛሙርትን አብረን እናግዝ።